ከየት መጣ? ቆይ አድናን፣ ቆይ አንዴ ነገር አለው። ግን ደግሞ እኮ በዚህ ስሜት አይደለም ጠይቀኝ የሚገባው። የጠየቁሽ እኮ ቀላልና ግልጽ ጥያቄ ነው። የጠየቁሽን ብቻ መልሽ። መቀባጠሩን ትይና አድናን፣ ተረጋጋ እባክህን፣ ተረጋጋ። ልጠይቀኝ የሚገባው እኮ በዚህ ስሜት አይደለም። እባክህን ተረጋጋ። አልረጋጋም። ይሄ ሁሉ ገንዘብ ከየት መጣ እያልኩሽ ነው። አድናን፣ ልሆና እባክሽ እኔን ሰውዬ ከዚያ ያስወጭልኝ። ሊበላኝ እኮ ነው። እባክሽ ከዚያ ያስወጭልኝ። አድናን ምን እያረክ ነው? ተረጋጋ። እርጉዝ እኮ ነች። ሉዋና እኔ እና እሷ እንጨርሳለን። አንቺ ውጭ የሆነ መስመር ላይ ተገናኝተን ነው። ቆይ ተረጋጋ አድናን። እንደዚህ እኮ መሆን የለብህም። በንዴት እኮ እድሜህ እያጠረ ነው። ወይኔ ጉዴ፣ ወይኔ ሆዴን። ሉዋና እኔ ሆዴን በጣም እያመመኝ ነው። ይህን ሰው ያስወጭልኝ። እኔ እኮ ነፍሰ ጡር ነኝ፣ አልችልም ጭንቀት። ሉዋና አይሆንም፣ እውነቱን ተናገር። በመጨረሻ ሚራን በሮቤል ሀሳብ ተስማማች። ታዲያ ሚራን ገንዘቡን እሰጥሃለሁ ስትልም ለሮቤል ቃል እንደገባችለት እናም ደግሞ እሷና ሮቤል አብረው እንደሚኖሩ አድርጋ እያሰበች ትገኛለች። ሮቤልም ይህንን አጋጣሚ ተጠቅሜ ለልሆና ገንዘቡን ሰጥቻት የመጀመሪያዋ እሆናለሁ ሲልም እያሰበ ይገኝ ነበረ። ታዲያ ሚራንን እያታለላት የሚገኘው ሮቤል አሁን ላይ ከልሆና ጋር ለመሆን ምንም ነገር አደርጋለሁ በማለት ነበረ። ለልሆና ገንዘቡን ከየትም ፈልጌ አመጣልሻለሁ፣ ብቻ አንቺ ግን ከኔ ጋር እንደምትቀጢ ቃል ግቢልኝ ሲላት የሚገኘው ሉሃናዬ በመጨረሻ ገንዘቡን አምጥቼልሻለሁ፣ ነገር ግን አሁኑ አብረን መተኛት አለብን ይል ነበረ ሮቤል። ታዲያ ሉሃናን በእቅዷ መሰረት ገንዘቡን ካመጣልኝማ በማለት ለአድናን በመናገር ነበረ አንድ ክላስ ውስጥ ሻማ በርታ ቤቱን ፏፏ አድርጋ መብራት አጥፍታ እየጠበቀችው የምትገኘው። ሮቤልም እሺ ና ግባ ካለችው በኋላ ተዘገጃጅቶ ወደ መኝታ ክፍሏ እየገባ ይገኝ ነበረ። ታዲያ ሮቤል እንዲህ ይላል፣ ሉሃናዬ እንደዚህ አይነት ነገር እኮ አያስፈልግም ነበረ፣ ችግር የለውም እኔ የምፈልገው አንቺንና ማንነትሽን ብቻ ነው ሲልም እየነገራት ይገኝ ነበረ። ታዲያ ሉሃናም አይ ሮቢ እንደዚህ አይደለም፣ አንተን የምፈልግህ ለየት ባለ መልኩ ነው። አሁን ታዲያ ልብስህን አወላልቅና ወደ ፍራሹ ላይ ና እያለችውም ትገኝ ነበረ። ሮቤልም እሺ ሉሃናዬ አንቺም አወላልቀሽ ጠብቂኝ እየመጣሁ ነው፣ ነገር ግን መብራቱን ብታበሪልኝ ጥሩ ነው፣ ምክንያቱም እያለሽበት ጠፋብኝ እያላትም ይገኛል። ታዲያ ሉሃናም ኮቴን ፈልገህና አሁን ያለሁበትን ፈልገህ አገኘው፣ ነገር ግን ልብስህን አወላልቅ ስትልም ነግረው ትገኛለች። ሮቤልም ባለችው መሰረት ልብሱን አወላልቆ ወደ ሉሃና እየሄደ በነበረበት ሰዓት ሉሃናና አድናን በድንገት መብራት በማብራት ነበረ እያሳቀቁና እያሸማቀቁት የሚገኙት። በስከ መጨረሻ ገንዘቡ እጅ የገባ የሚለው አድናን ሮቤል ይዞት እየመጣውን ቦርሳ በመሳቅና በሮቤልን በማሳቀቅ ይዘውት እየሄዱ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 41 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሉሃና እንግዲህ የባለፈው ክፍል ላይ እንዳየነው ሮቤልና ሚራን ቤታቸውን በላያቸው ላይ እንደሸጡባቸው አይተን ነበረ። ይህንን እየሰማው አድናን እጅግ በጣም ተናዶ ሁለቱንም እገላቸዋለሁ እያለም ይገኝ ነበረ። ታዲያ ሉሃና እባክህ አድናን ተረጋጋ፣ እነሱ እኮ አንተን ለማናደድ እና እድሜህን ለማሳጠር ነው ምኞታቸው፣ ስለዚህ እንደዚህ አትሆንላቸው፣ እባክህ ተረጋጋ ስትልም አረጋግተው ትገኝ ነበረ። ታዲያ አድናንም ቆይ ገንዘቡን እንዴት አድርጌ ነው እጄ የማስገባው ሲልም ይገኛል። ሉሃናም አድናን እባክህ ተረጋጋ፣ እኔ በራሴ መንገድ ገንዘቡንና እህቴን ማግኘት እችላለሁ፣ ስለዚህ ይህን እድል ለእኔ ተውልኝ ስትልም ጠይቀው ትገኝ ነበረ። አድናንም ሉሃና ባለችው መሰረት እሺ በቃ አንቺ የምትጨርሽው ከሆነ እኔ ልረጋጋ በማለትም ተረጋግቶ ይገኝ ነበረ። ታዲያ ሉሃና ስራዋን ጀመረች። ሮቤል እንደምታፈቅረኝ የማውቀው እዳ ስላለብኝ እዳይን ስትከፍልልኝ ነው ስትልም ጠየቀችው። ሮቤልም ሉሃናዬ አንቺን ለማግኘት ምንም የማላደርገው ነገር የለም፣ እዳ አይደለም ሌላም ነገር ቢኖርብሽ ችግር የለውም እከፍላለሁ ሲልም ተስማምቶ ይገኝ ነበረ። ታዲያ ሮቤል ይህንን እዳ ለመክፈል የግዴታ ከሚራን እጅ ላይ ገንዘቡ ወደ እሱ እጅ መግባት ይኖርበታል። ሚራንን እንደምንም ብሎ በማሳመን ገንዘቡን እንድታዞርለት ለማድረግ እየሞከረ ይገኝ ነበረ። ሚራን ምንም እንኳን በሮቤል ሀሳብ ባትስማማም በመጨረሻ ግን ብሩ ለምን አስፈልገው ነው ስትልም ጠይቀዋለች። ታዲያ ሮቤልም አይኔ ብሩ አስፈልጎኝ ሳይሆን እኔና አንቺ ተያይዘን እንድንጠፋ ስለምፈልግ ነው
ለመጥፋት ደግሞ አድናን ባለቤትሽ ስለሆነ ሄዶ ቢያመለክት አካውንትሽን ማሳገት ይችላል። እናም ገንዘቡን ማውጣት አትችይም። ስለዚህ ወደ እኔ ላይ ገንዘቡን አዙሪውና እንደፈለገን እንንቀሳቀስ ሲል ነበረ ሀሳብ እያቀረበላት የምትገኘው። ሚራንም ምንም እንኳን በሀሳቡ ባትስማማም ነገር ግን ሮቤልን ልመነው እንዴ እያለችም እየተጠራጠረች ትገኝ ነበረ። በስከ መጨረሻ በቃ ሮቤልን ልመንና መጨረሻውን ሊየው ምን እንደሚያደርግ ማየት አለብኝ ብላ በማሰብ በሀሳብህ ተስማምቻለሁ፣ ገንዘቡን ወደ አንተ አካውንት እናዞረዋለን፣ ከዛም ተያይዘን ከዚህ ቤት እንወጣለን፣ እናም ደስ የሚል ቆንጆ ኑሮ እንኖራለን ስትል ነበረ በሀሳቡ እንደተስማማች እየነገረች የምትገኘው። ታዲያ ሮቤል ይህንን ነገር ሲሰማ ዛሬ በቃ ለሆነ የኔ ነሽ ማለት ነው፣ የመጨረሻ ሰዓታችን ነው፣ ዛሬ የኔ ላረግሽ ነው ሲልም እየተደሳሰተ ይገኝ ነበር። ታዲያ አብረን እንዳንወጣ ይጠረጥሩናል በማለት ሚራን አንቺ ብቻ ሂጅና ገንዘቡን ይዘሽ ነይ በማለት ልኳት ይገኝ ነበረ። ሚራንም በመልእክቱ መሰረት ሄዳ ገንዘቡን ይዤ የመጣው ስትል ቦርሳ ውስጥ እንዳስቀመጠች አድርጋ ለሮቤል እየሰጠችው ትገኝ ነበረ። ሮቤልም ያንን ገንዘብ ይዞ ወደ ሎሃና በመሄድ ሎሃናን ለማግኘት እየሞከረ ይገኝ ነበረ። ሮቤል ታዲያ ገንዘቡ መምጣቱን እናም ደግሞ ሎሃናን ማግኘቱን ብቻ ስለሆነ የሚያስበው ቦርሳውን ቼክ አላደረገውም ነበረ። ባዶ ቦርሳ ይሁን ውስጡ ገንዘብ ይኖረው የሚታወቅ ጉዳይ የለም። ታዲያ ሮቤል ይህንን አገኘው በማለት ወደ ሎሃና ክፍል ይዞ ሄዶ ይገኛል። ሎሃናም ለሁሉም ነገር እየተዘጋጀች በማስመሰል ሮቤል ልብስህን አወላልቀህ ግባ ስትልም እየጠየቀችው ትገኛለች። ሮቤልም ሎሃናን ዘሎ ማግኘት ብቻ ስለሆነ ሀሳቡ እሺ በማለት ነበረ ልብሱን አወላልቆ ወደ ሎሃና እየሄደ የሚገኘው። ታዲያ ሎሃና ከአድናን ጋር መብራት አጥፍታ እየጠበቀችው ትገኝ ነበረ። ምንም እያወቀ ያልሆነው ሮቤል ልብሱን በማውላለቅ ወደ እሷ ከቀረበ በኋላ አድናን እና ሎሃና መብራቱን በማብራት እየሳቁና እየተሳለቁበት ይገኙ ነበር። ታዲያ አድናን በመጨረሻ ሀቄን አገኘሁ፣ ይህ ገንዘብ የእናንተ ሳይሆን የኔ ነው፣ እናም ደግሞ ይህንን ገንዘብ ተጠቅመህ በፍጹም ሎሃናን አታገኛትም እያለም እየዛተበት ይገኛል። ታዲያ ሮቤልም እየተሳቀቀ ያልጋ ልብስ በመልበስ ነበረ ቁልጭ ቁልጭ ብሎ እያያቸው የሚገኘው። ሮቤልም ቦርሳውን ቼክ አለማድረጉ እናም ደግሞ ሲቀጥል አድናንም ቦርሳውን በማንሳት ብቻ ነበረ ይዞት እየወጣ የሚገኘው። ቦርሳውን አድናንም አልፈተሸውም። እናም አሁን ላይ በስከ መጨረሻ አሸናፊዋ ሚራን ትመስለኛለች። ሁሉም የየራሳቸው እቅድ አላቸው። ነገር ግን የሚራን እቅድ ለየት ያለ ነው። ምናልባትም ሮቤልን ለመፈተን ባዶ ቦርሳ እየሰጠችው የምትገኝ ይመስለኛል። ይህ ምንም እንኳን የሮቤል ችግር ቢሆንም ነገር ግን ሚራንም ተንኮል ከመስራት ወደኋላ ስለማትል እሱ እያደረገባት ካለው ነገር አንጻር አሁን ላይ እሷ ይህንን ማድረጓ ለእሷ አሪፍ ነገር ይሆናል ብዬ አስባለሁኝ። ታዲያ አድናን እና ሎሃና ቦርሳው ባዶ እንደሆነ ሲያገኙት ምን ሊሉ እንደሚችሉ በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።